ሰላም ጤና ይስጥልን በመላው የአሜሪካ ግዛት ለምትገኙ የኛ ሰው ትውልደ ኢትዮጵያውያን በሙሉ እንደምን አላችሁ እንደምን ቆያችሁ እንዲሁም ከአሜሪካ ውጭ በተለያየ አገር ሆናችሁ ይሄን ዜናና መረጃ በአሁኑ ሰዓት በመስማት ላይ ለምትገኙ ሁሉ በቅድሚያ የከበረ ሰላምታችን በያላችሁበት የዓለም ጥግ ሁሉ ይድረሳችሁ። በዛሬው የዜናና የመረጃ ጊዜ ሁለት ሰበር አስቸኳይ አንገብጋቢ አሁን መደመጥ ያለባቸው አሜሪካን ሀገር ከሚኖሩ ትውልደ ኢትዮጵያውያን ጋር የተያያዙ እንዲሁም ከኢሚግሬሽን ጋር የተያያዙ ዜናዎችና መረጃዎችን ይዘን መጥተናል። በቀዳሚነት የምናስደምጣችሁ ደግሞ በአሜሪካ ዶሜስቲክ ቴሮሪዝም መከሰቱንና በተለያዩ የአሜሪካ ግዛት ወደፊት ሊፈጸም ስለታሰበው የሽብር ጥቃት ዝርዝር መረጃዎችን ይዘናል። ትውልደ ኢትዮጵያውያን መራቅ ያለባቸውን አካባቢዎችና ማድረግ ያለባቸውን ጥንቃቄም አካተነዋል። ሁኔታው በቀጥታ ከኢራንና ከአሜሪካ ጦርነት ጋርም የሚገናኝ ነው ተብሏል። ዝርዝሩን ትሰሙታላችሁ። ሌላው አሁን የደረሰን ሰበር መረጃ ደግሞ በአሜሪካን ሀገር ለሚኖሩ ትውልደ ኢትዮጵያውያን የግሪን ካርድ ጉዞ፣ የአሳይለም ጉዞ፣ የሪፊውጅ እና የዜግነት ጉዞ እንዲሁም የኢሚግሬሽን ፕሮሰስ ላይ ማድረግ ስላለባቸው ጥንቃቄዎችና በተለይ ደግሞ ኢትዮጵያ ውስጥ ታጥቀው የሚንቀሳቀሱ ኃይሎችን ለሚደግፉ ሰዎች ለፋኖ፣ ለሸኔና ለጁንታ ደጋፊዎች በሙሉ አጠቃላይ መሆን ያለበትን ሙሉ ዝርዝር መረጃ የኛ ሰው ከሆነ ትውልደ ኢትዮጵያውያን ከሆነ ሀበሻ ጠበቃ ሙሉ ዓለም ልዩ መልእክት አስተላልፏል። ይህ ለትውልደ ኢትዮጵያውያን አሜሪካን ሀገር ለሚኖሩ ሁሉ በጣም ጠቃሚ አስፈላጊ መረጃ ሆኖ ተገኝቷል። የጠበቃ ሙሉ ዓለምን ሙሉ ንግግርና መልእክት አካተነዋል። የኛም ተጨማሪ መረጃ ተካቶበታል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የዩቲዩብ ቻናሉን ሰብስክራይብ እያደረጋችሁ ግቡ። እኔ መረጃዎችን ለእናንተ በሚመጥን ብቻ ሳይሆን በሚጠቅም መልኩ ነው ያዘጋጀዋቸው። ሰናይ ቆይታ ተመኝተናል። ወደ ቀዳሚው መረጃ ስናልፍ የተከበራችሁ አድማጭ ተመልካቾቻችን በአሜሪካ የዶሜስቲክ ቴሮሪዝም ክስተት ከጊዜ ወደ ጊዜ እየጨመረ መጥቷል። አሁንና ወደፊት ደግሞ የተለያዩ የአሜሪካ ግዛቶች ላይ የዶሜስቲክ ቴሮሪዝም ወይም የሽብር ጥቃት ሊከሰት መሆኑን የአሜሪካ ኤፍቢአይ እና ሌሎች የአሜሪካ የደህንነት ተቋማት መረጃዎቹን ለህዝቡ እያሰራጩ ይገኛሉ። ታዲያ በዚህ ክስተት ትውልደ ኢትዮጵያውያን በዚህ አደጋ ራሳቸውን ሰለባ እንዳያደርጉ ማድረግ ስላለባቸው ጥንቃቄዎች አጠቃላይ ስለ ሁኔታው ዝርዝር ዜናዎችና መረጃዎችን ልንዘግብላችሁ ነው። በወርሃ መጋቢት ወይም ኢን ዘ መንዝ ኦፍ ማርች በአሜሪካ በርካታ የሽብር ጥቃቶች ደርሰዋል። ወደፊትም ሊደርሱ እንደሚችሉ መረጃዎች እየወጡ ነው። መጋቢት 7 ላይ የተከሰተውን እንመልከትና አሁን በቅርቡ ስለተከሰተውና ወደፊት ስለሚከሰተው ደግሞ በዝርዝር እንመጣበታለን። መጋቢት 7 ባለስልጣናት እንደገለጹት በኒውዮርክ ከንቲባ ዞሃራን ማሞዳኒ መኖሪያ ቤት አጠገብ በአይኤስአይኤስ ተላላኪዎች ከፍተኛ የሆነ የፈንጅ ጥቃት ተፈጽሟል። ጥቃቱን የፈጸመው በከተማዋ ውስጥ ስቶፕ ዘ ኢስላሚክ ቴክኦቨር ኦፍ ኒውዮርክ ሲቲ የሚል አንድ ታላቅ ሰላማዊ ሰልፍ በኒውዮርክ ሲቲ ተካሂዶ ነበር። ይህ መፈከርና ይህ መሪ ቃል እንግዲህ በብዛት በሪፐብሊካኖች ዘንድ የሚቀነቀን ሲሆን ሰላማዊ ሰልፉን የጠሩትና ያስተባበሩት ደግሞ ሪፐብሊካኖች ናቸው። The suspects charged in the dangerous IED terror attack in New York City say they were inspired by ISIS. 18-year-old Amir Balat and 19-year-old Ibrahim Kayumi are being held without bail after their first court appearance yesterday on multiple federal charges, including using a weapon of mass destruction and attempting to provide support to a terrorist organization. Investigators say the suspects pledged their allegiance to the Islamic State and used one of the most dangerous explosives that domestic terrorists have used in the past. ማርች 7 ወይም መጋቢት 7 የተከሰተውን ክስተት እንመልከትና በቅርብ ጊዜ የተከሰተውና ወደፊት የሚከሰተውን ጨምረን ለአድማጭ ተመልካቾቻችን ሙሉ ዘገባውን ደግሞ በስፋት እንመጣበታለን። መጋቢት 7 ወይም ማርች 7 ባለስልጣናት እንደገለጹት በኒውዮርክ ከንቲባ ዞሃራን ማሞዳኒ መኖሪያ ቤት አጠገብ በአይኤስአይኤስ ተላላኪዎች የፈንጅ ጥቃት ተፈጽሞ ነበር። የጥቃቱ መነሻ ደግሞ ጥቃቱ የተፈጸመው በከተማዋ ውስጥ ስቶፕ ዘ ኢስላሚክ ቴክኦቨር ኦፍ ዘ ኒውዮርክ ሲቲ በሚል መሪ ቃል የሪፐብሊካን ደጋፊዎችና የነሱ ተቃዋሚዎች ከፍተኛ ሰላማዊ ሰልፍና እንዲሁም ግርግር ፈጥረው ነበር። በዚህ መሃል ነበር እንግዲህ ሁለት ግለሰቦች ወደ ሰልፉ በመግባት የቦምብ ጥቃት
የፈጸሙትና ያደረሱት። በአሜሪካ በሪፐብሊካኖች ዘንድ የሚቀነቀን አንድ ከፍተኛ የሆነ ሃይማኖታዊ ተቃውሞ አለ። እሱ ምንድነው? አሜሪካን እስላሞች እየወሰዷት ነው፣ በተለይ ኒውዮርክን ደግሞ ሙስሊሞች እየወሰዷት ነው። ስለዚህ ስቶፕ ዘ ኢስላሚክ ቴክ ኦቨር ኦፍ ኒውዮርክ ሲቲ የሚል አንድ ከፍተኛ ተቃውሞ የሪፐብሊካን ደጋፊዎች በስፋት አዘጋጅተው በኒውዮርክ ከተማ ሰላማዊ ሰልፍ ወጥተው ነበር። ተቃዋሚዎቹ ደግሞ ይህ መሆን የለበትም በሚል የሙስሊም ቡድን ማለት ነው በከፍተኛ ሁኔታ ወደ አደባባይ በመውጣት ሁኔታውን ተቃውሞት ነበር። በመካከላቸውም ግጭት ተከስቶ ነበር። በዚህ መሃል ነው እንግዲህ ሁለት የሙስሊም ቡድን የሆኑ ወገኖች በዚህ ሰላማዊ ሰልፍ ላይ ተቀጣጣይ የሆኑ ፈንጅ ቦምቦችን በመወርወር የሽብር ቡድን የፈጸሙት ማለት ነው። የሽብር ድርጊት የፈጸሙት The devices, which were a bit smaller than a football, appear to be a jar wrapped in black tape, importantly with nuts, bolts and screws along with a hobby fuse. Police say the suspects were part of a counter-protest against anti-Islam demonstrators led by conservative influencer Jake Lang. ተጠርጣሪዎቹ ከፔንሲልቬኒያ ግዛት የመጡ ናቸው። እንግዲህ የሪፐብሊካን ደጋፊዎች በኒውዮርክ ሲቲ ስቶፕ ዘ ኢስላሚክ ቴክ ኦቨር ኦፍ ኒውዮርክ ሲቲ የሚለውን መፈክር ይዘው ሰላማዊ ሰልፍ እንደሚያደርጉ ሲሰሙ እነዚህ ሁለት የሽብር ቡድኖች ከፔንሲልቬኒያ ተነስተው ወደ ኒውዮርክ ሲቲ በመምጣት የሽብር ቡድኑን ወይም የሽብር ጥፋቱን ለመፈጸም መንቀሳቀሳቸውን ነው ዘገባው የሚያሳየው። እንግዲህ ከፔንሲልቬኒያ ግዛት የመጡ ኤሚር ባላት የሚባል የ18 ዓመትና ኢብራሂም ካዮሜኒ የሚባል የ19 ዓመት ሁለት ቡድኖች ናቸው ፈንጅ በመያዝ ወደዚህ ሰላማዊ ሰልፍ ገብተው ጥቃት ለማድረስ ከፔንሲልቬኒያ ተነስተው እስከ ኒውዮርክ ድረስ ጉዟቸውን ያደረጉት። የፈንጁ አይነት ቲኤቲፒ ይባላል የተባለ በጣም አደገኛ ፈንጅ ሲሆን በውስጡም ጉዳት የሚያደርሱ ብረታ ብረቶችን ወይም ነትስ ኤንድ ቡሌትስ የተሞላ ነው። የጥቃቱ ሙከራ ሁለት በእጅ የተሰሩ ፈንጂዎች ወደ ሰልፈኞቹ የተወረወሩ ቢሆንም አንዱ ሳይፈነዳ ቀርቷል። ሶስተኛው ፈንጅ ደግሞ በመኪናቸው ውስጥ ተይዟል። አንደኛው ግን ፈንድቶ መጠነኛ ጥቃትም ወይም መጠነኛ ጉዳትም አድርሷል ማለት ነው። አሜሪካን ሀገር የሚቀነቀኑ ሁለት ታላላቅ የፖለቲካ ችግሮች አሉ። ከነዚህ መካከል አንደኛው በቅርብ ጊዜም አሜሪካን ሀገር እየረበሻት ያለው ሃይማኖታዊ የሆነ ፖለቲካ ቀመስ የሆነ በአሜሪካውያን ዘንድ የሚቀነቀን አንድ ታላቅ የፖለቲካ ክስተት ሆኖ መጥቷል። እሱ ምንድነው? ሙስሊሞች አሜሪካን ሀገር እየወረሯት ነው፣ አሜሪካን ሀገር እየለወጧት ነው የሚል ኃይለኛ ቡድን በአሜሪካውያኖች በተለይ በሪፐብሊካኖች ዘንድ ይቀነቀናል። ሙስሊሞች ደግሞ እንደዚህ አይነት ቡድኖችን በመቃወም በአደባባይ በመውጣት እንዲሁም አሜሪካን ሀገር አንቲ ክርስቲያን የሆነና አንቲ ሴሜንቲክ አይሁዶችን የሚጠላና ክርስቲያኖችን የሚጠላ ጥቃት የሚያደርስ ቡድን አሜሪካን ሀገር በተለያዩ የአሜሪካ ግዛቶች ተሰግስጎ ይገኛል ማለት ነው። ትውልድ አሜሪካውያን ደግሞ እኛ ሲያጠፉን ቁጭ ብለን አናይምና አሜሪካን የወረሩ ሙስሊሞችና አሸባሪዎች ከአሜሪካ በፍጥነት መውጣት አለባቸው፣ በቁጥጥር ስር መዋል አለባቸው የሚል አንድ ትልቅ አቋም ይዘው ይንቀሳቀሳሉ። ይህ ሁኔታ ከጊዜ ወደ ጊዜ እየጨመረ የመጣና በአሜሪካ ምድርም ቴንሽኑ ወይም ውጥረቱ ከወትሮ በተለየ መልኩ ከፍ እያለ መምጣቱን ያሳያል። እነዚህ ጥቃት አድራሽ ግለሰቦች የመጡበትን ሀገርና አጠቃላይ ተልኳቸውን ስንመለከተው እንዲህ ነው። በዚህ መሃል ግን የኒውዮርክ ከንቲባ በነገራችን ላይ በሃይማኖቱ ሙስሊም ነው። በሙስሊም በመሆኑም ተቃውሞ ይነሳበታል። እንግዲህ ትልቁ ችግር ምንድነው? እዚህ ጋር አንድ ሰው አሜሪካን ሀገርም ሌላ ሀገርም ቢሆን ሙስሊም መሆኑ ላይ አይደለም ትልቁ ችግር። ግን በሙስሊም ስም የሚንቀሳቀሱ እንደምትመለከቷቸው ተቀጣጣይ ፈንጅ የያዙ እንዲሁም የተለያየ ዓለም አቀፍ የሽብር ቡድን ውስጥ አይኤስአይኤስ፣ አልቃይዳ፣ አልሻባብ ሌሎችም አሉ። በእነዚህ ክንፍ ውስጥ የሚንቀሳቀሱት ቡድኖች ናቸው ሙስሊም የሚለውን እንዲጠላና ጥላቻ ውስጥ እንዲገባ የሚያደርጉት። እስካሁን በዓለም አቀፍ ደረጃ በክርስቲያን ስም ተሰይሞ የሚንቀሳቀስ አሸባሪ ቡድን የለም፣ ሊኖርም አይችልም። በዚህ ደረጃ አሸባሪ ነው ተብሎ በክርስትና ሃይማኖት የተመዘገበ የአሸባሪ ቡድን በአሜሪካውያኖች ዘንድም ወጥቶ ተሰምቶም አይታወቅም። በአረቦችም ዘንድ ራሱም የለም። አረቦችም እንደዚህ አይነት ታጥቀው የሚንቀሳቀስ
አጥፍቶ ጠፊ የሆነ የሽብር ቡድን በክርስትና እምነት ስም የተመዘገበ አለ ብለው ራሳቸው አረቦች እንኳን ያወጡት መረጃ እስካሁን በዚች ምድር በዚች ፕላኔት ላይ የለም። ለማንኛውም እነዚህ ሁለት ግለሰቦችን ስንመለከታቸው አንደኛው ኤሚር ባላት ይባላል። ትውልዱ ኦሪጂኑ ይህ ግለሰብ አሜሪካን ሀገር ጥቃትን ከፈጸመ በኋላ ሲፈተሽ የቱርክን መታወቂያ ይዞ ተገኝቷል። ዜግነቱና ምንጩ ከቱርክ እንደሆነ ይገለጻል። በቁጥጥር ስር በዋለበት ወቅት የቱርክን መንግስት መታወቂያ ይዞ የተገኘ ሲሆን በቅርብ ዓመታት ውስጥ ወደ አሜሪካ በመግባት በፔንሲልቬኒያ ግዛት እነዚህ የሽብር ጥቃት ፈጻሚ ግለሰቦች የትውልድ ሀገራቸውና ዓላማቸውን ስንመለከተው የመጀመሪያው ኤሚር ባላት ይባላል። የትውልድ ኦሪጂኑ ደግሞ ይህ ግለሰብ የመጣው ከቱርክ እንደሆነ ታውቋል። በቁጥጥር ስር በዋለበት ወቅት የቱርክን መንግስት መታወቂያ ይዞ የተገኘ ሲሆን በቅርብ ዓመታት ውስጥ ወደ አሜሪካ በመግባት በፔንሲልቬኒያ ግዛት ይኖር እንደነበርና ተማሪም እንደነበር መረጃዎች በደንብ ፍንትው አድርገው ያሳያሉ። ስለዚህ ይህ አሸባሪ ግለሰብ የመጣው ከቱርክ ነው የሚለው የአሜሪካ መንግስት አረጋግጦታል። ሁለተኛው ግለሰብ ኢብራሂም ካዮሜኒ ይባላል። የትውልድ ኦሪጂኑ ወይም የተወለደበትን ቦታ ስንመለከተው ካዮሜኒ የአፍጋኒስታን ተወላጅ እንደሆነ ተገልጿል። ሁኔታው እሱም ቢሆን እንደ ባላት ወይም ከቱርክ እንደመጣው የሽብር ወንጀል ፈጻሚ ግለሰብ ሁሉ በፔንሲልቬኒያ ነዋሪ የነበረ ቢሆንም ትውልዱ ግን አፍጋኒስታውያን መሆኑ ተረጋግጧል። እንግዲህ አስቡት፣ ከዚህ ግዛት ከፔንሲልቬኒያ ተነስተው ወደ ኒውዮርክ በመሄድ ጥቃት ለመፈጸም ይህን ሁሉ ረጅም የጥቃት ሰንሰለት አልፈው የሄዱ ግለሰቦች መሆናቸው ምን ያህል ለሽብር ጥቃት ረጅም ቦታና ጊዜ እንደሚሰጡ ያሳያል ማለት ነው። አሁን በቅርቡ በትናንትናው ዕለት የተፈጸመውን የሽብር ጥቃት ስንመለከት ደግሞ መጋቢት 12 ወይም ማርች 12 የተፈጸመውን እናገኛለን። በትናንትናው ዕለት ማለት ነው ይህ የሽብር ጥቃት የተፈጸመው። የመጀመሪያውን ስንመለከተው ሁለት የሽብር ጥቃት ነው የተፈጸመው በአሜሪካን ሀገር በአንድ ቀን ማለት ነው። በተመሳሳይ ጊዜ በተመሳሳይ ሰዓት አሜሪካን ሀገር የተፈጸሙ የሽብር ጥቃቶች ናቸው። ወደፊትም በተለያዩ የአሜሪካ ግዛቶች እንደዚህ አይነት የሽብር ጥቃቶች በሰፊው ሊከሰቱ እንደሚችሉ እና ትውልደ ኢትዮጵያውያን ማድረግ ያለባቸው ልዩ ጥንቃቄ፣ እጅግ በጣም አስፈላጊ ጥንቃቄ ደግሞ አብሮ ተካቷል። በሚችጋን ግዛት በሚገኝ የአይሁድ ቤተ እምነት ላይ የተሰነዘረ ጥቃት ነው። በሚችጋን ዌስት ብሉምፊልድ የሚባል ቦታ አለ። በሚችጋን ግዛት ዌስት ብሉምፊልድ እዚህ ቦታ ላይ ነው እንግዲህ ጥቃቱ የተፈጸመው። የእስራኤሎች የጸሎት ቦታ ነው የሚባል አንድ ቦታ አለ። Armed suspect killed in attack on Michigan synagogue. West Bloomfield, Michigan, March 13th, 2026. A 41-year-old man was killed by security on Thursday after ramming an explosive-laden truck into Temple Israel, one of the largest Reform synagogues in the U.S. While 140 children and staff were inside, no casualties were reported among the congregants. The attack. Incident. At approximately 12:30 p.m., the suspect drove a truck through the front doors of the building and down a main hallway. Fire and explosives. The vehicle ignited upon impact, filling the facility with thick smoke. Authorities confirmed the truck contained mortar-type explosives. Security response. Synagogue security engaged the suspect, who was armed with a rifle. The suspect was found dead in the vehicle. An investigation is ongoing to determine if he died from security fire or a self-inflicted wound. Suspect and potential links. Identity. Federal authorities identified the attacker as Ayman Mohammed Ghazali, a naturalized U.S. citizen born in Lebanon, residing in Dearborn Heights. Motive. The FBI is investigating the attack as a targeted act of violence against the Jewish community. Foreign links. While no direct link to ISIS or Iran has been officially confirmed, the attack occurred amidst heightened tensions following U.S.-Israeli airstrikes in the Middle East. Local sources suggest Ghazali may have been motivated by the recent deaths of family members in Lebanon.
casualties, and aftermath. One security guard was injured by the vehicle, but is in stable condition. 30 law enforcement officers were treated for smoke inhalation. Security has been increased at all Jewish facilities across the region. Would you like me to update you if the FBI releases further findings from the suspect's digital devices or residence? ክስተቱ አንድ ግለሰብ በመኪናው በፍጥነት እየነዳ ወደ ቤተ እምነቱ ህንጻ ውስጥ በመግባት ጥቃት ፈጽሟል። እጅግ በጣም ድፍረት የተሞላበት ጥቃት ነው የፈጸመው። ልክ ከዚህ በፊት አውስትራሊያን አይሁዶች በተሰበሰቡበት አንድ ትልቅ መድረክ ላይ ሁለት አፍጋኒስታውያን አባትና ልጅ በአይሁዶች ላይ በእስራኤላውያኖች ላይ የፈጸሙትን ጥቃት ተመልክተናል። በርካታ እስራኤላውያን በዛ ጥቃት ተገለው ነበር። ጥቃቱም እጅግ በጣም አስደንጋጭ ነበርና ሁለቱም ጥቃት ፈጻሚዎች በቁጥጥር ስር ውለዋል። ያው ያጥፍቶ ጠፊነት አይነት አሸባሪነት ተግባር ነው የፈጸሙት። አሁንም ይሄ አፍጋኒስታዊ ዜጋ ነው ይባላል። ዝርዝሩን ግን እንመለከተዋለን። አፍጋኒስታዊ አይመስለንም። አፍጋኒስታዊ ነው የሚል መረጃ እየወጡ ይገኛሉ። በተመሳሳይ ሁኔታ በቤተ እስራኤላውያኖች ላይ አሜሪካን ሀገር በጸሎት ቦታቸው ላይ በቀጥታ በመግባት ነው ጥቃቱን የፈጸመው። ተጠርጣሪው ግለሰብ አይማን ሙሐመድ ጋዛሊ ይባላል የተባለ የ41 ዓመት ሰው ነው። እንግዲህ ይህ ግለሰብ ትውልዱና ዜግነቱ ግን አፍጋኒስታን ሳይሆን ሊባኖሳዊ ነው። ከሊባኖን የመጣ ነው። ወይም እኛ በአማርኛ እና በሀገራችን ቋንቋ በምናውቀው ሊባኖስ እንላታለን። እነሱ ደግሞ ሌባኖን ነው የሚሏት። ከዚህ የመጣ ነው ይህ ግለሰብ። በ2011 ወደ አሜሪካ ገብቶ በ2016 ደግሞ የአሜሪካ ዜግነት አግኝቷል። እንደሚታወቀው እዚህ አሜሪካን ሀገር አንድ ሰው ከ5 ዓመት ከ10 ዓመት በኋላ ከግሪን ካርድ ወደ ዜግነት ይሸጋገራል። የዚህ ግለሰብ ጉዞ ትንሽ ፈጠን ያለ ይመስላል። በ2011 መጥቶ በ2016 የአሜሪካ ሲቲዝንሺፕ ሆኗል። 5 ዓመት ብቻ ነው የፈጀበት ማለት ነው። እንግዲህ በምን አይነት አቋራጭ መንገድ እንደሄደ አይታወቅም። ለማንኛውም በእርግጥ ይቻላል። በ5 ዓመት ውስጥ አሜሪካን ሀገር ከመጣን ግሪን ካርድ ከያዝን በኋላ በ5 ዓመት ውስጥ ዜጋ ማግኘት ይቻላል። ግን በርካታ ትውልደ ኢትዮጵያን ከ5 ዓመት በላይ ግሪን ካርዳቸውን አድሰው እስከ 10 ዓመት ድረስ ዜግነት ስላላገኙ የዚህኛው የፈጠነበት መንገድ በጣም ስለገረመን ነው። ምርመራው ኤፍቢአይ ድርጊቱን በአይሁድ ማህበረሰብ ላይ ያነጣጠረ ጥቃት ተግባር በሚል ሰይሞታል። አንቲሴሜንቲክ ነው የሚለው ፕሬዚዳንት ትራምፕ እና የፕሬዚዳንት ትራምፕ አስተዳደር በአይሁዶች ላይ የሚደርሰውን ጥቃት እንዳጠቃላይ አንቲሴሜንቲክ ብሎ ፕሬዚዳንት ትራምፕ ይገልጸዋል። ቤተ እምነታቸውና የጸሎት ቦታቸው ላይ በመግባት ነው በቀጥታም ይሄን ጥቃት የፈጸመው። ይሄን ጥቃት የፈጸመበት ምክንያት ከጀርባው ምንድነው የሚለውን ስንመለከተው ዋናው ነጥብ ምንድነው? ይህ ግለሰብ ይሄን ጥቃት ለመፈጸም ያነሳሳው እስራኤል በቤይሩትና በሊባኖስ አካባቢ እንግዲህ የሂዝቦላን ታጣቂዎች ለማግኘት ስትል ከፍተኛ ድብደባ እያደረገች ነው። ሊባኖስን በነገራችን ላይ ሁለት ታጣቂ ኃይሎች ይዘዋታል። የሊባኖስ መንግስት እጅግ በጣም ደካማ ነውና ልፍስፍስ ነው ተብሏል። አሁን ሂዝቦላህ በሊባኖስ ዘንድ በይፋ እንደ መንግስት የተዋቀረ ኃይል አይደለም። ነገር ግን ታጥቆ የሚንቀሳቀስ ቡድን ነው። ከሊባኖስ መንግስት በበለጠ መልኩም አቅም አለው፣ ፓወር አለው። እና አሁን ሊባኖስን የሚያንቀሳቅሳት ማን ነው ካላችሁን ሂዝቦላህ እንጂ የሊባኖስ መንግስት አይደለም። የሊባኖስ መንግስት ውስጥ የሂዝቦላህ ቡድን ፓርላማው ውስጥ ሳይቀር ከፍተኛ ድርሻ ያለው ተጽዕኖ ፈጣሪ ታጥቆ የሚንቀሳቀስ ቡድን ነው። ሂዝቦላህ ታዲያ በሊባኖስ የሚገኙ ክርስቲያኖችን መግደሉን እንደ ዋና ስራና እንደ አጀንዳ አድርጎ የሚንቀሳቀስ ቡድን ነው። በሊባኖስ ውስጥ የክርስቲያን ቡድን ደግሞ ለራሳቸው ታጥቀው ራሳቸውን ለማዳን ራሳቸውን ለመከላከል እየተንቀሳቀሱ ነው። የሊባኖስ መንግስት በጣም ደካማ ነው፣ ካለም አይቆጠርም። አገሪቱን የሚዘውራትና የሚያንቀሳቅሳት ማን ነው? ሂዝቦላህ ነው። ሂዝቦላህ ደግሞ ሊባኖስ ውስጥ ያሉ ክርስቲያኖችን መግደሉን እንደ ዋና የፖለቲካ አጀንዳ አድርጎ የሚንቀሳቀስ ቡድን ነው። ስለዚህ ጸረ ክርስቲያን የሆነ ቡድን ነው ማለት ነው። ማን? ሂዝቦላህ። ይሄ ምንም ጥርጥር የለውም። ክርስቲያኖችን ለማውደምና ለማጥፋት የሚንቀሳቀስ የሽብር ቡድን ነው። ይህ ቡድን ነው በእስራኤል እየተመታ የሚገኘው ይህ ቡድን ነው። እንግዲህ ሂዝቦላህ ሲመታ ትልቁ ችግር ምንድነው? ሂዝቦላህ በሊባኖስ ውስጥ በህዝብ ውስጥ ተሰግስጎ የሚገኝ ቡድን ነው። ሊባኖሶችንና ሂዝቦላህን ለመለየት በጣም ከባድ ነው።
ስለዚህ እስራኤል ሂዝቦላህን ለማጥቃት ስትል የተለያዩ የአየር ድብደባዎችን ታካሂዳለች። በርካታ ንጹሃን ሊባኖሳውያን አብረው በጥቃቱ ሰለባ ይሆናሉ ማለት ነው። እስራኤል በዚህ ግዛት ውስጥ በመግባት በርካታ አካባቢዎችን የገላን ተራራን ጨምሮ ብዙ አካባቢዎችን ይዛለች፣ ወራ ይዛለች። ስትራቴጂክ ነው ያስፈልገኛል በሚል አካባቢውን ተቆጣጥራለች ማለት ነው። እንግዲህ እስራኤል ወደዚህ አካባቢ ገብታ በሊባኖስ ዜጎች ላይ በሂዝቦላህ ላይ ጥቃት እየሰነዘረች ስለሆነ በሚል ነው የሽብር ቡድን አሜሪካን ሀገር ደግሞ በሚገኙ በአይሁድ ቤተ እምነቶች ላይ እኔም ጥቃት መውሰድ አለብኝ የሚል ጥቃት ለማድረስ የሞከረው። ግለሰቡ ዋና መነሻ ነጥቡ ይሄ ነው። የእስራኤልና የሂዝቦላህ ጦርነትን ተከትለው በሊባኖስ እየደረሰ ያለውን ውድመት እሱን ያጸፋ እርምጃ ይሆናል በሚል ነው ይህ ግለሰብ ጥቃቱን የወሰደው ወይም ጥቃቱን የፈጸመው ማለት ነው። አንደኛው አሜሪካን ሀገር የተከሰተው ትልቁ ጥቃት ይሄ ነው። ስለዚህ ትውልደ ኢትዮጵያውያን ከነዚህ አካባቢዎች ላይ ስትገኙና ስትኖሩ ራሳችሁን ከዚህ አካባቢ እንደውም ለማራቅ እንኳን አስገዳጅ ሁኔታ ቢገጥማችሁ ራሳችሁን መጠበቅ አለባችሁ። አካባቢውን መቃኘት አለባችሁ። ቀጥሎ የምናየው ግለሰብ ደግሞ እንዴት አሜሪካውያኖች የታጠቀ በጣም በከፍተኛ ሁኔታ የታጠቀን ግለሰብ እንዴት ዲስአርምድ እንዳደረጉት ከነሱ ትምህርት ተወስዱና ትውልደ ኢትዮጵያውያን ደግሞ አንድ ሰው ታጥቆ ሊመታችሁ ቢመጣ ወይም የጥቃት የሽብር ቡድን ሊፈጽም ቢመጣ እንዴት ነው የምትከላከሉት የሚለውን የምትማሩበት ቀጣዩ ክፍል ይሆናል። ይህን የሽብር ቡድን የሚፈጽሙ ግለሰቦች የግድ ከኢራን ብቻ የመጡ ላይሆኑ ይችላሉ። ከኢራን የመጡም አሉበት። ከአፍጋኒስታን የመጡ ሊሆኑ ይችላሉ። ከየመን የመጡ ሊሆኑ ይችላሉ። ከኢትዮጵያም የመጡ ሊሆኑ ይችላሉ። ዓላማው ምንድነው? ኢራን በመካከለኛው ምስራቅ የምታካሄደውን ፖለቲካ ኢስላሚክ ስቴት የሚባል ፖለቲካ እንዲሁም የእስራኤልን ከምድረገጽ መጥፋት የሚል ፖለቲካ የሚደግፉ የመኖች ሊሆኑ ይችላሉ። ሊባኖሶች ሊሆኑ ይችላሉ። ኢራኖች ሊሆኑ ይችላሉ። አፍጋኒስታውያን ሊሆኑ ይችላሉ። ኢትዮጵያውያንም አፍሪካውያንም ሊሆኑ ይችላሉ። ኋቲቨር ይሄን የሽብር ጥቃት ሊፈጽሙ የሚችሉ ቡድኖችን ኢራን አስታጥቃ አዘጋጅታ አስገብታለች። እዚህ አሜሪካን ሀገር ቀድሞ የገቡትንም ትጠቀማለች። አሁንም አስርጎ ለማስገባትም ትሞክራለች። የተለያዩ እንቅስቃሴዎችን ታደርጋለች። አሜሪካን ሀገር ውስጥ ሰፋ ያለ መንግስታዊ ጥቃት ልክ ኢራን ውስጥ እንዳለው በፕሬዚዳንት ትራምፕ ላይ ግድያ እንደዚህ አይነት ነገሮችን የማድረስ አቅማቸው ዝቅተኛ ነው። ግን በህዝብ ላይ የሽብር ጥቃት የአጥፍቶ ጠፊነት ጥቃት ሊፈጽሙ ይችላሉ ብቻ ሳይሆን እየፈጸሙ እያየናቸው ነውና ትውልደ ኢትዮጵያውያን ከነዚህ ተጠንቀቁ። ሙስሊም ክርስቲያን የሆናችሁ ትውልደ ኢትዮጵያውያን ይህ ጉዳት የሚደርሰው ምናልባት አሁን ያለው የኢራን እንቅስቃሴና የአይኤስአይኤስ አፍጋኒስታን የሚመጡ ቡድኖች የአልሻባብ የአልቃይዳ ቡድን በእርግጥ ጸረ ክርስቲያን ናቸው። ክርስቲያኖችን ለይተው ያጠቃሉ። ግን ሙስሊሞችም ሰለባ ናቸው። በነገራችን ላይ ጥቃቱ ሲፈጸም ሙስሊሞች ላይም ጥቃት ይፈጽማሉ። የግድ ክርስቲያኖች ላይ ብቻ ላይሆን ይችላል ማለት ነው። ልዩ ትኩረታቸው ታርጌታቸው ክርስቲያኖችና አይሁዶች ቢሆኑም እንኳን ሙስሊሞችም በዚህ የሽብር ጥቃት ውስጥ ተጠቂ እንደሚሆኑ አስባችሁ እንደ ትውልደ ኢትዮጵያውያን አጠቃላይ ጥንቃቄ አድርጉ ለማለት ነው። በስተመጨረሻም የተከበራችሁ አድማጭ ተመልካቾቻችን ወደ እናንተ የምናደርሰው መረጃ በአሜሪካን ሀገር የስደት ጉዟችን ላይ በኢሚግሬሽን ፕሮሰስ በአሳይለም ሊሆን ይችላል፣ በሪፊውጂ ሊሆን ይችላል፣ በግሪን ካርድ ሊሆን ይችላል፣ በሲቲዝንሺፕ ሊሆን ይችላል፣ በሌላም አጠቃላይ የኢሚግሬሽንና ከኢሚግሬሽን ጋር የተያያዙ ሂደቶችና ፕሮሰሶች የተሳኩና ውጤታማ እንዲሆኑልንና መስተጓጎል እንዳይገጥመን ኢትዮጵያ ውስጥ ካለ ታጥቀው ከሚንቀሳቀስ ቡድን ጋር ያለንን ግንኙነት እንዴት ማድረግ እንዳለብን የአሜሪካ የኢሚግሬሽን ሕግ ምን እንደሚል ከዚህ ጋር ተያይዞ አንዳች መሰናክል እንዳይገጥመን የኛ ሰው የሆነ ትውልደ ኢትዮጵያዊ የሆነ የሀበሻ ጠበቃ ሙሉ ዓለም እጅግ ጠቃሚ መልእክትን አስተላልፏል። ጠበቃ ሙሉ ዓለምን አድምጠነው እንመለስ። የአይስ የሶሻል ሚዲያ ፖስት ዛሬ አንድ ኢትዮጵያን ይዞ ወጥቷል። ሰለሞን ቦጋለ ይባላል። ሰለሞን ቦጋለ በታየር 3 የቴሮሪስት ኦርጋናይዜሽንን ወይም ቴሮሪዝምን የሚፈጽም በሰው ልጆች ላይ ጉዳት የሚያደርስ ቤዚክ ራይትስ ላይ ድርጅቶችን ወይም ደግሞ ሲምፓታይዝ አድርጓል ወይም ደግፏል ብለው ከአሜሪካን እንዳባረሩ ዛሬ ፖስት አድርገውታል። ስፔሲፊክሊ
መቼ እንደተባረረና መቼ እንደተያዘ የነበረው ስታተስ ብዙ ግልጽ አይደለም። ከዚህ ግን ዘሀበሻ ራሱ በሰራው ዜና ከሰለሞን ቦጋለ ያደመጥነውና የሰማነው የራሱ ስቶሪዎች አሉ። ከዛ አንፃር አጠቃላይ ህጉን በመመልከት የራሳችንን ግምት አናሊሲስ መስራት እንችላለን። ከዚህ በፊት በዘሀበሻም መጥቼ እንደገለጽኩት የአሜሪካን መንግስት በተለይ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ የአመጽ ግሩፖችን የሚደግፉ ኢትዮጵያኖች የአሳይለም ኬዛቸውን ስትሪክትሊ ስክሩቲናይዝ እንደሚያደርግ በአሳይለም ፍርድ ቤት ላይ ብዙ ቻሌንጅ እንደገጠመን ገልጸናል። ፋኖን ሲምፓታይዝ አድርገዋል፣ ደግፈዋል፣ ወይም ደግሞ ሌላ የአመጽ እንቅስቃሴ ውስጥ ተሳትፈዋል፣ ድጋፍ ሰጥተዋል፣ ፋይናንሻል ኦር ደግሞ የሶሻል ሚዲያ ኦር ሲምፓታይዝ አድርገዋል ብሎ የሚያስቧቸውን ሰዎች የኢሚግሬሽን ዳኞችም በጥሩ አይን አይመለከቷቸውም። ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ያሉ ሎየሮች ይህን አግሬሲቭሊ አምጥተው ፍርድ ቤት ላይ ቻሌንጅ እንደሚያደርጉ በሶሻል ሚዲያም ገልጫለሁ። እዚህ ሚዲያ ላይ መተን አብራርተናል፣ ገልጸናል። እንግዲህ ጠበቃ ሙሉ ዓለም በመልእክቱ እንዳስተላለፈውና እንዳዳመጣችሁት እንደሰማችሁት በአሜሪካን ሀገር እኛ የምንፈልገው የኢሚግሬሽን ኬዝ ካለን በተለይ አሜሪካን ሀገር ለመቆየት ለመስራት የምንፈልግ አሜሪካን ሀገር ለመኖር የምንፈልግ በሙሉ የጠበቃ ሙሉ ዓለምን መልእክት መስማትና ማዳመጥ ግድ ነው። በአሁኑ ሰዓት የፕሬዝዳንት ትራምፕ አስተዳደርም የማስ ዲፖርቴሽን ፖሊሲን በስፋት እየተገበረ በሚገኝበት ጊዜና ሰዓት ትንሽዬ ስህተት ካገኘን እንደሚያባረን ከአሜሪካ እንደሚያስወጣን ምንም ጥርጥር የለውም። ስለዚህ ኢትዮጵያ ውስጥ ካሉ ታጥቀው ከሚንቀሳቀሱ ከሸኔ ጋር ከቲፒኤልኤፍ ጋር ከፋኖ ጋር ምንም አይነት የሎጂስቲክም ሆነ ምንም አይነት የማቴሪያል የኮሚኒኬሽንም ግንኙነት እንዳይኖረን መጠንቀቅ አለብን ማለት ነው። በትናንትናው ዕለት ከአሜሪካ እንደተባረረ የአሜሪካ የኢሚግሬሽን መስሪያ ቤት ይፋ ያደረገው ሰለሞን ቦጋለ የሚያመላክተው እሱን ነው። ሰለሞንም በይፋ ተናግሯል። እኔ ባለኝ ኬዝና ባለው ሁኔታ በቀረበብኝ ክስ ምክንያት እዚህ አሜሪካን ሀገር እንደማያስቀጥሉኝ አውቅ ነበር። የአሳይለም ኬዝ ተቀባይነት እንደማያገኝ አውቅ ነበር። አባረውኛል። አዎ እኔ የፋኖ ደጋፊ ነኝ። በወቅቱና በጊዜው በነበረው ጦርነት ምክንያት ደግሞ የጁንታ ወይም ቲፒኤልኤፍ የሚባለውን ቡድን እንደማልደግፍና ከምድረ ገጽ መጥፋትም እንዳለበት እጽፍ ነበር። ነገር ግን የትግራይ ህዝብን እንዲጠፋ በጭራሽ አልፈልግም። እንደሱ የሚል መልእክትም አላስተላለፍኩም። ዙሮ ዙሮ በእነዚህና በመሳሰሉት ነገሮች ከአሜሪካ ተባረር ያለው በመባረሬ ግን ደስተኛ ነኝ። አሁንም አማራ ነኝ፣ አሁንም ፋኖ ነኝ፣ አሁንም ወልቃይት ያማራ ነው የሚል መልእክትም አስተላልፏል ሰለሞን ቦጋለ። ሰለሞን ከአሜሪካ እንዲባረር እንደ ትልቅ ምክንያት የሆነው ምንድነው? ኢትዮጵያ ውስጥ ያለን የታጠቀን ቡድን ደግፈሃል ወይም ሰፖርት አድርገሃል የሚለው እንደ ዋና መረጃና እንደ ክስ ሆኖ እንደቀረበበት ተናግሯል። ከዚሁ ጋር ተያይዞ እንግዲህ ጠበቃ ሙሉ ዓለም ያስተላለፉት መልእክት ማንኛውንም ኢትዮጵያ ውስጥ ታጥቆ የሚንቀሳቀስ ቡድን ላለመደገፍ ጥረት እናድርግ፣ የአሜሪካ የኢሚግሬሽን ጉዟችን የተሳካ እንዲሆን ሲሉ ነው መልእክት ያስተላለፉት። የተከበራችሁ አድማጭ ተመልካቾቻችን ለዛሬ በኢትዮ ቨርቴክስ ስም ያዘጋጀነው ዜናና መረጃ ይሄን ይመስል ነበር። በሌሎች ዜናዎችና መረጃዎች እስከምንገናኝ በያላችሁበት ሰናይ ቆይታ